ሰላም ጤና ይስጥልን። እንደምናችሁ? ሁሉ ሰላም ነው? ቆይታ ሰላም ነው? ሳምንቱ ሰላም ነው? እኔ እግዚአብሔር ይመስገን ጥሩ ሳምንት አሳልፈናል ብዬ አስባለሁ። እንግዲህ አሁን ያለንበት ሳምንት በኢትዮጵያ ብዙ ስንጸልይ፣ ስንዘጋጅ፣ ስናስብ መንግስት ለመምረጥ ብዙ ስናስብ የነበረበት ሳምንት ነው። እንግዲህ እግዚአብሔር ረድቶን ሁላችንም ያሰብነውንና መንግስትም ቤተክርስቲያንም የጠበቀችውን በሰላም እንዲያልቅ እግዚአብሔር ረድቶናል። እንኳን እግዚአብሔር ለዚህ ቀን በሰላም አደረሳችሁ። ከዚህም በኋላ ላለው ነገር ለምድራችን አጥብቀን መጸለይ ያለብን፣ ምክንያቱም የሁላችን ኃላፊነት ነው። ስፔሻሊ ክርስቲያኖች የኛ ኃላፊነት ብዙ ከማውራት ብዙ የማናቀውን ነገር ከመነካካት ከማውራት ብዙ ነገር ውስጥ ከመግባት ይልቅ ከኛ የሚጠበቅ አንድ ነገር አለ። እሱም ጸሎት ነው። እግዚአብሔር ከዚህ በኋላ ምድራችንን ሰላም እንዲያደርግ አጥብቀን ጸሎታችንን ልንቀጥል ይገባል ማለት ነው። እንግዲህ በሰላም ስላለቀ ምንም አስደንጋጭና ክፉ ወሬ ባንሰማም እግዚአብሔር በሰላም ነገሮችን ሁሉ አሳክቶልን እዚህ ደርሰናል። ክብር ለእግዚአብሔር ይሁን። እንግዲህ ሳምንት በሌላ ሐሳብ ወደ እናንተ መጥቼ ነበር። ዛሬም ደግሞ እንደተለመደው በሌላ ሐሳብ ወደ እናንተ ብቅ ብያለሁ። እንግዲህ በየሳምንቱ ማቀርብላችሁን መልእክት መያዝ፣ ማስተዋል፣ አንዳንድ የሚያስፈልጉ ምክሮችንና ጥቅሞችን ለእናንተ ማስቀረት የእናንተ ኃላፊነት ነው። ይሄ መልእክት ደግሞ ለሌሎች እንዲደርስ ሼር ማድረጋችሁን፣ ኮፒ ማድረጋችሁን እንዳዘነጉ። በጣም ወዳችኋለሁ። እየሰማችሁኝ ያበረታታችሁኝ ያላችሁ ወንድሞችና እህቶች ተባረኩልኝ። ሜሴጃችሁን መልእክታችሁን እየደረሰኝ ነው። እንግዲህ እይታው ከፍ እንዲል ሰብስክራይብ ሌሎች እንዲያደርጉ እናንተም የቻላችሁትን አቅም ማስታወቂያ ምንም እየሰራችሁ ቻናሉን እንድታሳድጉ አሁንም በጌታ ፍቅር ጠይቃችኋለሁ። እንግዲህ ዛሬ ወደ እናንተ ይዤ የመጣሁትን መልእክት ከማቅረቤ በፊት እስቲ ሁላችንን እንጸልያለን። ጻድቅና ቅዱስ የሆንክ አምላካችን እግዚአብሔር እናመሰግንሃለን። እንደገና እድል ስለሰጠህን፣ ጤና ስለሰጠህን፣ በምድራችን ላይ እግዚአብሔር አንተ እየረዳህን እያገዝከን፣ ትላንት በነበረው ምርጫ እግዚአብሔር ሆይ ሁሉ ነገር በሰላም እንዲጠናቀቅ ያንተ እጅ ያንተ መንፈስ ስላገዘን ክብር ላንተ ይሁን። በቀረው ደግሞ ስለ ምድራችን እንጸልያለን። የምድራችንን ሰላም፣ የምድራችንን ጤና እግዚአብሔር የዘላለም አምላክ ሆይ የሚያስተዳድሩ ሰዎች፣ መንግስትን የሚመሩ ሰዎች፣ እንዲሁ ቤተክርስቲያንን የተለያየ ኃላፊነት ላይ ያሉ ሰዎች በማስተዋል በንቃት እንዲሰሩ ማስተዋል ጥበብ እንድሰጣቸው በጌታ በኢየሱስ ስም ጸልያለሁ። ከምንም በላይ ሰላም ያስፈልገናልና ያንተ ሰላም በምድሪቱ ሁሉ ላይ እንዲሆን ጣልቃ እንድትገባ በሰዎችና ሰዎች መካከል ያለውን ነገር ክፍተት ሁሉ እንድትደፍን አምላካችን እጅ በምድራችን ላይ እንድትዘረጋ በጌታ በኢየሱስ ስም እንጸልያለን። ዛሬም ቃልህን አስተምረን፣ ድምፅህን አሰማን። እናመሰግንሃለን። በሰላም አውለን በጌታ በኢየሱስ ስም አሜን። እንግዲህ ዛሬም ወደ እናንተ መልእክት ይዤ መጥቻለሁ። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 6 ላይ ያለውን አነብና ከዛ ርዕሱን ነግሬያችሁ አብረን እንሄዳለን። እንደዚህ ይላል። ስለዚህ ምክንያት እሳትን እንደሚያቀጣጥል ሰው እጆቼን በመጫን ባንተ ያለውን የእግዚአብሔርን ስጦታ እንድታነሳሳ አሳስባለሁ። እግዚአብሔር የኃይል የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንምና። እንግዲህ በጌታችን ምስክር ወይም በእስረኛው በእኔ አትፈር፣ ነገር ግን እንደ እግዚአብሔር ኃይል መጠን ስለ ወንጌል አብረኸኝ መከራን ተቀበል እያለ ይቀጥላል። ዛሬ እንግዲህ ከዚሁ ከሁለተኛ ጢሞቴዎስ ሳልወጣ ነው የዛሬው መልእክቴን የማካፍላችሁ። ርዕሱ እንደዚህ የሚል ነው፣ በጤና መፈጸም የሚል ወይም ጤናማ ቃልን ያዝ
እናንተ እንደሚመቻችሁ አድርጋችሁ መውሰድ ትችላላችሁ። ከዚሁ ከሁለተኛ ጢሞቴዎስ ላይ የተወሰደ ቃል ነው። እንግዲህ በእግዚአብሔር ጸጋ ሰው የሰማውን እውነትና የተቀበለውን እውነት በመኖርና በመናገር ብቻ ሳይሆን በመናገርና በመኖር ጭምር ዘመኑን እንዲፈጽም ሁልጊዜ የእግዚአብሔር ቃል ማሳሰቢያ ይሰጠናል። የሰማነው እውነት አለ። የምንናገረው የሰማነውን ነው። የምንኖረውም የሰማነውን ነው። ምን አይነት እውነት ነው የሰማነው የሚለውን እሱን ማጥናትና ማጥራት ያስፈልጋል። ስለዚህ እንድንኖርና እንድንናገር የሚያደርገን ግን አንድ አለ፣ ጸጋ የሚባል እግዚአብሔር የሰጠን ማለት ነው። ያለ እግዚአብሔር ጸጋ ምንም ነገር ነው ማድረግ የማንችለው። የሚሰብከው በእግዚአብሔር ጸጋ ነው። ሰባኪው የሚናገረው የሚኖረው ሰዎች በተለያየ ፈተናና ቻሌንጅ ውስጥ አልፈው እየጸኑ የሚቆሙት በእግዚአብሔር ጸጋ ነው። ይሄ የእግዚአብሔር ጸጋ የሚባለው የማስቻል የማቆም በእግዚአብሔር ቤት የማሰንበት አቅምና ኃይል አለ። ስለዚህ ጳውሎስ ለጢሞቴዎስ በሰማውና ቅድም ያነበብኩላችሁ ቁጥር 6 ላይ ስለዚህ ምክንያት ባንተ ያለውን ግብዝነት የሌለበትን እምነት አስባለሁ። ይህም እምነት ቀድሞ በአያትህ በሎይድ በእናትህ በወንቄ ነበር፣ ባንተም ደግሞ እንዳለ ተረድቻለሁ ይለዋል። እንግዲህ ሐዋርያው ቅዱስ ጳውሎስ በሞት አፋፍ ላይ እያለ ለልጁ ለጢሞቴዎስ የጻፈለት ደብዳቤ እንደሆነ አብዛኛው ጊዜ ተምረናል፣ ሰምተናል፣ አንብበናል። እንግዲህ የሞት ጣር ላይ ያለ ሰው፣ የሞት አፋፍ ላይ ያለ ሰው ወይም ከዛ በኋላ ህይወቱ ወደ ሞት እንደሚሄድ የሚያስብ ሰው የሚናገራቸው ነገሮች ቀልድ ነገሮች አይደሉም። ኑዛዜ አይታችሁ እንደሆነ ኑዛዜ ሲናዘዝ ሰው ያለውን ነገር አንድ ሳይቀር ኢቭን ተደብቆ የነበረ ነገር እንኳን ይሄ ኖርማሊ ሰዎች ሊሞቱ ሲሉ ሲናዘዙ በታሪክም በምንም አይተን ሊሆን ይችላል። እንግዲህ ኑዛዜ ላይ ሰዎች ሲቀመጡ ምናልባት ሰዎቹ በልባቸው ደብቀው እንኳን ያቆዩት ነገር ቢኖር ከዚህ ምድር ላይ ማለፋቸውን እንደማይቀር ሲያረጋግጡ መስመር ሲያስይዙ እናያለን። የተደበቀ ነገር በልባቸው ደብቀው ያቆዩት ነገር እንኳን ቢኖር የመጨረሻዋ ሰዓት ስለሆነች እነሱም በልባቸው ያለውን ኃጢአት ለመናዘዝ በልባቸው ተደብቆ ያለውን ነገር ለሌሎች ለማስተላለፍ ከዕዳ ነፃ ለመሆን ምክንያቱም ከሞት በኋላ ህይወት ስለሌለ ማለት ነው። በቃ እዚህ ምድር ላይ ያለው ነገር ይጣጣል። ስለዚህ ከዚህ ከሄደ በኋላ እዛ እናዘዛለሁ ማለት ስለማይቻል ሰዎች ሊሞቱ ሲሉ ወይም ከዚህ ዓለም ሊያልፉ ሲሉ የደበቁትን ነገር ጥፋት እንኳን ቢሆን የደበቁትን ነገር ጭምር እንደሚናገሩ ከታሪክ እናያለን። ስለዚህ ለሐዋርያው ለጢሞቴዎስ ሐዋርያው ጳውሎስ በመስዋዕት እንደሚሰዋ ስላወቀ የሚሄድበት ጊዜ ስለደረሰ ድብቅ ነገር ባይኖረውም እንኳን በልቡ ያለውን አንድ ሳይቀር ጎልጉሎ የነገረበት መጽሐፍ ነው። በተለይ ሁለተኛ ጢሞቴዎስ የኑዛዜ መጽሐፍ ነው። ይሄ ደብዳቤ ቀላል አይደለም። ከሞቱ ይልቅ ግን የሚታየው የህይወት ተስፋ ነበር። ጳውሎስ ሲሞት አይታችሁ እንደሆነ እኔ ብሄድ ይሻላል እያለ በላይ ያለውን ክብር በላይ ያለውን ሽልማት ምክንያቱም እዚህ የሰራውን ስለሚያውቅ ማለት ነው ተስፋ እየታየው ነው ይሄን ነገር የሚናገር የነበረው እና ወንጌል ቀጣይነት እንዲኖረው አደራ ሲሰጥ ይታያል። ከኔ በኋላ እኔ ከሞት ሰርዶ አይብቀል እንደሚባለው አይነት እንደዚህ ዘመን አገልግሎት አይደለም የነ ጳውሎስ አገልግሎት። አንድ ሳይቀር ሙሉ ለሙሉ የእግዚአብሔርን ሐሳብ እንዴት ማስቀጠል እንዳለበት ለዚህ ለታዳጊ ወጣት አደራ ሲሰጥ እናያለን። ስለ ግል ህይወቱ፣ ስለ አገልግሎቱ፣ ስለ ዘመኑ ማሳሰቢያ ሲሰጥ እናያለን። ተመልከቱ። ሞት ተስፋ በሞት ውስጥ ተስፋ እንዳለ ይነግረዋል።
ወንጌል በእነሱ ዘመን መቀጠል እንዳለበት አጥብቆ ይነግረዋል። ስለ ራሱ ስለ ግል ሕይወቱ እንዴት እንዳሳለፈ እንዴት እንደኖረ በምን አይነት ትግል እንደኖረ ይነግረዋል። ስለ አገልግሎቱ የነገረው ደግሞ ሐዋርያው ማነው? ቅዱስ ጢሞቴዎስ መንፈሳዊ ልጁ ጢሞቴዎስ እንዴት መሄድ እንዳለበት ስለ አገልግሎቱ መማር እንዳለበት ለዚሁ ብላቴና ሲነግር እናያለን። አጥብቆ የነገረው ግን ስለ ዘመኑ ማሳሰቢያ ሲሰጥ እናያለን። ምዕራፍ 3 ላይ ሄዳችሁ ስታነቡ ዘመኑ ይሄ ነው፣ አንተ የምትኖርበት ዘመን ይሄ ነው፣ አንተ በምትኖርበት ዘመን ውስጥ ያሉ ሰዎች እነዚህ ነገሮች አሉ፣ የመጨረሻ ዘመን ባህሪ ያላቸው ሰዎች ምን አይነት ሰዎች ናቸው በሚል ወደ 18 ነጥቦች ቁጭ አድርጎለት በዚህ ዘመን ተጠንቅቆ እንዲኖር ተጠንቅቆ እንዲያገለግል አገልግሎቱን እስከ መጨረሻ እንዲሄድ የሰማውን እውነት ሳያላላ አጥብቆ እንደያዘ በጤንነት እንደያዘ እስከ መጨረሻ እንዲሄድ ሐዋርያው ቅዱስ ጳውሎስ በኑዛዜ ደብዳቤ ውስጥ ቁጭ ያደርግለታል። ስለ አጠቃላይ መልእክቱ የጢሞቴዎስን ሕይወት እንግዲህ ለግለሰብ የተጻፈ ደብዳቤ ነው። እንግዲህ ለጳውሎስ ለጢሞቴዎስ የነገረውን ሐሳብ ስትመለከቱ በሶስት ከፍለን ማየት እንችላለን። እኛ ለራሳችን እንዲመቸን ለዚህ ዘመን እንዲመቸን አድርጌን ያቀረብኩላችሁ። ሐዋርያው ቅዱስ ጳውሎስ በሶስት የጢሞቴዎስን ሕይወት ደግሞ ለጢሞቴዎስ ኑዛዜው ሶስት አይነት ክፍል እንዳለው ያሳየናል። አጠቃላይ ማለት ነው። እነዚህን ሶስት ሐሳቦች ነው ዛሬ ወደ እናንተ ይዤ የመጣሁት። የተለያዩ መጽሐፍ ቅዱስ ክፍሎች ከዚሁ ከሁለተኛ ጢሞቴዎስ ላይ እናነባለን። የመጀመሪያው ምንድነው? የነበረበት ሕይወትን አምጥቶ ያሳያል ጳውሎስ። አንተ እንደዚህ አይነት ሰው ነበርክ፣ መጣበታለሁ በኋላ የነበረበትን ሕይወት ጳውሎስ ይሄንን ደብዳቤ ከመጽሐፉ በፊት ጢሞቴዎስ ምን አይነት ሰው ነበረ፣ እኛም የነበር ሕይወት እንዳለን ማለት ነው። አሁን ከዛሬ በፊት ምን አይነት ሕይወት ነበረን? ፖይንቴን በደንብ ያዙልኝ። ሁለተኛው አሁን እየኖረበት ያለ ሕይወት አለ። ዛሬ ላይ አሁን ላይ ከወጣትነት ከልጅነት ወጥተን ወደ ወጣትነት፣ አንዳንዶች ወደ ጎልማሳነት፣ አንዳንዶች ወደ እርጅና፣ የትኛው እድሜ ላይ እንዳላችሁ አላውቅም። የነበረበት አሁን እየኖረበት ያለን ሕይወት ደግሞ ያሳያል። ሶስተኛው ወደፊት የሚኖረውን ሕይወት ደግሞ ጥቆማ ያደርጋል። እነዚህን ሶስት ሐሳቦች ነው ዛሬ ወደ እናንተ ማካፈላችሁ ማለት ነው። በጤና መፈጸምን በተለይ ቁጥር 13 ላይ ሄደን ስንመለከት በኋላ እናነሳዋለን ክፍሉን። ጤናማ ቃል ያዝ፣ ነገርህን ሁሉ በልክ አድርግ። 1:13 ላይ ምን ይላል መሰላችሁ? ላንብበው። በክርስቶስ ኢየሱስ ባለ እምነት ፍቅር አድርግ፣ ከኔ የሰማኸውን ጤናማ ቃል ምሳሌ ያዝ፣ መልካሙን አደራ በእኛ በሚኖር በመንፈስ ቅዱስ ጠብቅ ይላል። ስለዚህ ምክንያት ይህን መከራዬን ደግሞ ተቀብያለሁ፣ ነገር ግን አላፍርበትም። ያመኑትን አውቃለሁ፣ የሰጠውን አደራ እስከዚያ ቀን ድረስ ሊጠብቅ እንዲችል ተረድቻለሁ ይላል። እንግዲህ ጤንነት፣ ስለ ጤና ላንሳላችሁ ትንሽ። ጤንነት ሰዎች አካላዊ ጤንነት እንደምናደርግ ሁሉ ክርስቲያኖች መንፈሳዊ ጤንነት ማድረግ እንዳለብን መጽሐፍ ቅዱስ ይነግረናል። ምን ማለት መሰላችሁ? ለዚህ ለአካላችን ለሚታየው ለስጋ አካላችን አመጋገባችንን ካስተካከልን፣ ያኗኗር ስታይላችንን ጥሩ ካደረግን አውሮፓዎች እንደማይታመሙ በተለይ ያው ሰው ስለሆንን የሆነ ነገር ይገጥመናል። ግን አብዛኛው ሰው በጤና የሚኖረው አመጋገቡን፣ ያተኛኝ ስርዓቱን፣ እረፍቱን፣ ኑሮ እንዴት ይጠቀማል፣ በምን ሰዓት ምን ያደርጋል፣ አካላዊ እንቅስቃሴ ሲያደርግ ሰዎች ጤናቸውን ይከላከላል። ጤናው የተጠበቀ ይሆናል።
ጤናማ ቃል አለ፣ ጤናማ ያልሆነ ቃል አለ። ጤናማ ቃል ይዘው መንፈሳዊ ሕይወታቸውን የሚመግቡ ሰዎች መንፈሳዊ ጤንነታቸው ተጠብቆላቸው መንፈሳዊነታቸውን እስከ መጨረሻ እንደ ጳውሎስ ይዘው ይሄዳሉ። ይሄኛው አካል ጤና በማጣት ውስጥ ሲገባ የተለያየ የሕክምና ትሪትመንት እንደምናደርግ ሁሉ መንፈሳዊ ጤንነትም ችግር ውስጥ ከገባ ህመም ውስጥ ከገባ መንፈሳዊ ትሪትመንቶች አሉ። ያው በምድር ላይ ስላለን ማለት ነው። እነዛ ትሪትመንቶች እነዛ የጤንነት ችግር እንዳይመጡ ግን መከላከል ይቻላል። ልክ አመጋገብ፣ አኗኗር፣ አስተሳሰብ፣ የእረፍት እንቅስቃሴ እንደምናደርገው ለሰውነታችን ሁሉ በመንፈሳዊም ዓለም ላይ መንፈሳዊ ጤንነታችን ተጠብቆ እንዲኖር የምናደርገው የራሳችን የሆነ የተሰጠን የህይወት ስታይል አለ። እሱን ነው ዛሬ የምናነሳው። ስለዚህ ርዕሱን ቅድም እንዳልኳችሁ በጤና መፈጸም ጳውሎስ አካላዊ ጤንነት ሳይሆን መንፈሳዊ ጤንነቱን ጠብቆ አገልግሎቴን ሩጫውን ጨርሻለሁ፣ አገልግሎቴን ፈጽሜያለሁ፣ ከዚህ በኋላ የጽድቅ አክሊል ይጠብቀኛል የሚለውን ኑዛዜ ከመናዘዙ በፊት ለጢሞቴዎስ ይህን ደብዳቤ ከመጻፉ በፊት መንፈሳዊ ጤንነቱን ጠብቆ ነበር። ስጋው በተለያየ ህመም እንደገጠመው እናያለን። መንፈሳዊ ጤንነቱ ግን በመንፈስ ቅዱስ ተጠብቆ ነው ሐዋርያው ቅዱስ ጳውሎስ ያለው። ስለዚህ መንፈሳዊ ጤንነትን ለመጠበቅ የሚያስፈልገን ምንድነው? የሰማነው እውነት አለ፣ የተረዳነው እውነት አለ፣ የተገለጠው የወንጌል እውነት አለ፣ ከሰማይ የመጣ ድምፅ አለ። ያንን እውነት በመኖርና በመናገር እስከ ፍጻሜ በመሄድ መንፈሳዊ ጤንነትን እንድንጠብቅ ወንድማዊ ምክሬ ልለግሳችሁ እወዳለሁ። ስለዚህ ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ የጻፈው ደብዳቤ ውስጥ ሶስት አይነት የጢሞቴዎስን ሕይወት አጉልቶ ያሳየናል በደንብ ስናጠናው ማለት ነው። ጢሞቴዎስ ምን አይነት ሕይወት ይኖር ነበር? አሁን እየኖረ ያለው ደግሞ ከነበረው ሕይወት አንጻር አሁን እየኖረ ያለው ሕይወት ምን ይመስል ነበር? እንዲኖር የሚጠበቅ ደግሞ ወደፊት እንዲኖር በመንፈሳዊ ጤንነት ለመጨረስ በዚህ አይነት መልክ መኖር ከቻልክ ትፈጽማለህ የሚል ወደፊት የሚጠበቀውን ጭምር ያሳየናል ማለት ነው። ወደ መልእክቴ እየገባው ነው ማለት ነው። የመጀመሪያው ሐሳብ ጢሞቴዎስ ምን አይነት ሰው ነበር? ሕይወቱ ምን ይመስል ነበር? ምዕራፍ 1 ቁጥር 5 ላይ ይህንን ሐሳብ እናገኛለን። በአንተ ያለውን ግብዝነት የሌለበትን እምነትህን አስባለሁ። ይህም እምነት ቀድሞ በአያትህ በሎይድ በእናትህ በኤዌንቄ ነበረባቸው፣ ባንተ ደግሞ እንዳለ ተረድቻለሁ። ጳውሎስ ጢሞቴዎስን ከሕፃንነቱ ጀምሮ ያቅ ነበር። ቤተሰቦቹ ጋር፣ አያቱ ጋር አብሮ የወንጌልን ስራ እንደሚሰራ ሐዋርያት ሥራ ላይ ሄደን ስናነብ ታሪኩን ወደ ኋላ እናገኛለን። የነበረው ሕይወት ምን አይነት ሕይወት ነበር? ጳውሎስ የመሰከረለት የነበረው ሕይወት ምን አይነት ነበር? የመጀመሪያው ግብዝነት የሌለበት እምነት። ግብዝ ማለት ጥሬ ቃሉ አስመሳይ ማለት ነው። ፈሪሳውያን የተሰጣቸው ማንነት ማለት ነው። ሳይሆኑ ሆንን የሚሉ የአምልኮ መልክ ያላቸው። ጢሞቴዎስ የነበረው ሕይወት ግብዝነት የሌለበት እምነት ነው። ምን አይነት ደስ የሚል ምን አይነት ምስክርነት ነው! አስመሳይነት የሌለው እግዚአብሔርን የሚፈራ እማይዋሽ እማይሸነግል። ግብዝ ማለት አፉና ልቡ የማይገናኝ፣ በአፉ ትክክለኛን ነገር ይናገራል፣ በልቡ ግን ይሸነግላል። ሸንጋይ። ግብዝነት በጣም በመጽሐፍ ቅዱስ ውስጥ ከባድ ባህሪ ነው። ጢሞቴዎስ የነበረው ሕይወት ግን ግብዝነት የሌለበት እምነት ነበረው።
የሚመሰገን እምነት። እዛው ምዕራፍ 1 ቁጥር 6 ላይ ምን ይላል? ስለዚህ ምክንያት እሳት እንደሚያቀጣጥል ሰው እጆቼን በመጫን በአንተ ያለውን የእግዚአብሔርን ስጦታ እንድታነሳሳ አሳስባለሁ። በጢሞቴዎስ ሕይወት ውስጥ የነበረው አንዱ ግብዝነት የሌለበት እምነት ነው። ሁለተኛው ስጦታ፣ ከእግዚአብሔር ስጦታ የተሰጠው ሰው ነበር ጢሞቴዎስ። የጸጋ ስጦታ በልቡ የተቀመጠ እግዚአብሔር ለሥራ ሴሌክት ያደረገው ሰው፣ እግዚአብሔር በቀጣይ ሕይወቱ በሱ ሊሰራ ያሰበውን የጸጋ ስጦታ ያስቀመጠበት ሰው እንደሆነ ጳውሎስ ተረድቶ ነበር። እንደዚህ አይነት አይናቸው የተከፈተ መሪዎችን እግዚአብሔር ይስጣል። አይናቸው የተከፈቱ አገልጋዮችን በሌሎች አገልጋዮች ውስጥ ያለውን ስጦታ ለማነሳሳት እጅ በመጫን የሚያበረታቱ መሪዎች ያስፈልጉናል። ዙሪያችሁ ላይ ያለው ማን ነው? እናንተ የቤተክርስቲያን መሪዎች፣ እናንተ የቤተክርስቲያን አገልጋዮች፣ ፓስተሮች፣ የተለያየ መንፈሳዊ ተቋማት ውስጥ የምትሰሩ ሰዎች፣ በታች ላሉ ታዳጊዎች፣ ታች ላሉ ወጣቶች ላይ የነበረውን ሕይወት እንደ ጳውሎስ ማየት እንችላለን ወይ? እንደ ጳውሎስ መገምገም እንችላለን ወይ? ግብዝነት የሌለበት እምነት ያላቸውን ማየት እንችላለን ወይ? የእግዚአብሔር ስጦታ ነበረበት። ጳውሎስ እርግጠኛ ሆኖ የእግዚአብሔር ስጦታ እንድታነሳሳ አሳስበሃለሁ። የሌለን ነገር እንዲያነሳሳ አይደለም የሚያስበው። ጳውሎስ እጅ በመጫን ወደ ጢሞቴዎስ ውስጥ የከተተው የጸጋ ስጦታ የለም። በጢሞቴዎስ ልብ ውስጥ ያለውን እጅ በመጫን ጢሞቴዎስ ኮንሸስ እንዲሆን፣ እንዲያስተውል፣ ስጦታ እንዳለው እንዲያስብ ያደረገው። አለው ግን ፋንክሽን አያደርግም። ግብዝነት የሌለው እምነት አለው ግን ወደ ሰዎች አልተገለጠም፣ አልወጣም። ምዕራፍ 3 ቁጥር 14 ላይ ሄዳችሁ ስታነቡ ታገኛላችሁ። እዛው ምዕራፍ 3 ላይ ቁጥር 14 ላይ አንተ ግን በተማረኸው በተረዳኸው ነገር ጸንተህ ኑር፣ ከማን እንደተማርክ ታውቃለህ። የነበረው ሕይወቱ ሌላው ምንድነው? የእግዚአብሔር ቃል ዕውቀት በጢሞቴዎስ ሕይወት ውስጥ ነበር። ከሕፃንነትህ ጀምረህ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉን ቅዱሳን መጻሕፍት አውቀሃልና። ቀላል ሰው አይደለም። ጳውሎስ እያወራ ያለው ሰው ትንሽ ቢሆንም በእድሜ ታናሽ ቢሆንም እያየው ያደገው ብላቴና ቢሆንም እምነቱ ግብዝነት የሌለበት ነው። ስጦታ ያለው ነው። የእግዚአብሔር ቃል ዕውቀት እየተማረ ከእግዚአብሔር ቃል እየተመገበ በጤናማ ትምህርት ያደገ ሰው ነው። እግዚአብሔር በዚህ መቼም ትውልዱን ይባርክ። ከሕፃንነት ጀምረ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉ ቅዱሳን መጻሕፍት አውቀሃልና። የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበትን መጻሕፍት ሁሉ ለትምህርት፣ ለተግሣጽ፣ ልብን ለማቅናት፣ በጽድቅ ላለ ምክር ደግሞ ይጠቅማል። የሰለጠነ ሰው ነው። የተማረ ሰው ነው። ግብዝነት የሌለበት ሰው ነው። ስጦታ የተሰጠው ሰው ነው። ጳውሎስ ደብዳቤ እየጻፈለት ያለው ሰው ይሄ ብላቴና፣ ይሄ ታናሽ ሰው ቀላል ሰው አይደለም። በነበር ሕይወቱ የታጨቀ ነገር ያለው ሰው ነው። ምዕራፍ 1 ቁጥር 1 ምዕራፍ 1 ቁጥር 5 ላይ ሄደን ስንመለከት ቅድም ያነበብኩላችሁ የሚታይ የክርስትና ሕይወት ያለው እኔ ምስክር ነኝ ያለው ጳውሎስ። የሚታይ የክርስትና ሕይወት ቆም ብለን እንድናስብ የምፈልገው ሐሳብ ወር መልእክቴ እኔና እናንተ ዛሬ መቼም እንደ ጳውሎስ የሚናዘዝልን በነ ጳውሎስ ልክ የምናያቸው አገልጋዮች ባይኖሩ ከኋላ እየመጣን ያለን እግዚአብሔር እድሉን እየሰጠን ያለን ሰዎች ምን አይነት ሕይወት ነበረ?
እንደዚህ አይነት ህይወት እያላችሁ ዝም ያላችሁ ወጣቶች ልትሆኑ ትችላላችሁ፣ አባቶች ልትሆኑ ትችላላችሁ፣ በየትኛውም ፖዚሽን ያላችሁ ሰዎች ልትሆኑ ትችላላችሁ። ግብዝነት በሌለ እምነት የተሞላን የእግዚአብሔር ጸጋ ስጦታ የተሰጠን የእግዚአብሔርን ቃል በማጥናት ህይወታችንን የገነባንና ያሳደግን የሚታይ የክርስትና ህይወት ያለን ሰዎች የኛ ዝምታ ወንጌል እንዳይቀጥል ምክንያት ስለሆነ በጤናማ አገልግሎትን ለመፈጸም አሁን ያለንበትን ሁኔታ እንደገና ማየት ያስፈልጋል። ጳውሎስ እንደገና ህይወቱን እንዲያይ ሲያነቃው እናያለን። ዛሬ ላነቃችሁ፣ ዛሬ ላሳስባችሁ፣ እናንተ በእግዚአብሔር ቤት በጓዳ እየጸለያችሁ እየተጋችሁ ህይወታችሁን በትክክለኛው መንገድ እየመራችሁ በእግዚአብሔር ቃል እየተማራችሁ እየታነጻችሁ እያደጋችሁ ያላችሁ በየትኛውም እድሜ ላይ ልትሆኑ ትችላላችሁ። የመንፈሳዊ እንትናችን የተለያየ ነው። አንዳንዱ ከልጅነት ይጀምራል፣ አንዳንዱ በመሃል ይመጣል፣ አንዳንዱ ጎልማሳ ሆኖ ይመጣል። እኔ እያወራው ያለሁት በመንፈሳዊ እድገት ውስጥ ዳግም ከተወለድንበት ጊዜ ጀምሮ እየሄድን የነበርንበት ህይወት ምን ይመስላል? ቆም ብለን የሚመሰከር ህይወት አለን ወይ? የተበላሸ ህይወት ካለን ኦር በጢሞቴዎስ ውስጥ የነበረ ህይወት ካለ እሱን እናርመው። ግብዞች ከሆንን እሱን እናስተካክለው። ስጦታ መቼም እግዚአብሔር ለሁሉም ሰጥቷል። ይሄ በሁሉም ሰው ውስጥ አለ። ግብዝነት ግን በጣም ክፉ ነገር ስለሆነ ያንን ነገር ማስወገድ ያስፈልጋል። የእግዚአብሔር ቃልንም አሁን በተለይ በዚህ ዘመን በእግዚአብሔር ቃል ህይወቱን የሚገነባ ክርስቲያን በጣም ጥቂት ክርስቲያን መጽሐፍ ቅዱስን አናነብም። ህይወት ያለበትን በተማርህበትና በተረዳህበት ነገር ጸንተ ኑር የሚለው ጳውሎስ ከሕፃንነት ጀምረ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉ ቅዱሳት መጽሐፍት አውቀናል ወይ? እያወቅን ነው ወይ የመጣ ነው? ያሳደጉን ሰዎች እያሳወቁን ነው ወይ ያመጡን? መጠየቅ ያስፈልጋል። የነበረው ህይወት ግን የተመሰከረ ነበር የጢሞቴዎስ። ዛሬ አንድ እንደ ጳውሎስ በህይወታችን ገምጋሚ መጥቶ ቆም ብሎ ከዚህ በፊት የነበረንን ሲገመግም ምን አይነት የግምገማ ውጤት ወይም ምን አይነት ፍሬ እንዳለን እንደ ጢሞቴዎስ የተመሰከረ ነገር ይኖረን ይሆን ወይ የሚለውን ጥያቄ ዛሬ እናንተን ላሳስባችሁ እወዳለሁ። ትልቁ ትኩረቴ እሱ ስላልሆነ ይሄ የነበረውን ህይወት የነገረን ጢሞቴዎስ አሁን እየኖረ ያለው ህይወት ግን ትክክል እንዳልሆነ ሐዋርያው ቅዱስ ጳውሎስ አብስሮ ይናገራል። እየኖረ ያለው ሰው ይሄ ግብዝነት የሌለበት እምነት ያለው ሰው የእግዚአብሔር ስጦታ የተሰጠው ሰው የእግዚአብሔርን ቃል ሲያነብና ሲያጠና በእግዚአብሔር ቃል ዕውቀት ህይወቱን ሲመራ የነበረው ሰውዬ ታዳጊ ወይም ወጣት ወይም የቤተክርስቲያን መጋቢ፣ እዚህ ጋር የምታዩት ጢሞቴዎስ መጋቢ እንደሆነ ነው። የሚታይ የክርስትና ህይወት ያለው ሰው የሚኖረው ኑሮ ግን ትክክለኛ ኑሮ እንዳልሆነ ጳውሎስ ይናገራል። ለምን? ፍርሃት የሞላበት ህይወት ይኖር ነበር። በጣም ፈሪ ነበር ጢሞቴዎስ፣ በጣም ፈሪ ነበር። አንተ ግን ግብዝነት የሌለበትን እምነት አስባለሁ። ይህ እምነት ቀድሞ በአያትህ በሎይድ በእናትህ በወንቄ ነበር፣ በአንተ ደግሞ እንዳለ ተረድቻለሁ። ስለዚህ ምክንያት እሳት እንደሚያቀጣጥል ሰው እጆቼን በመጫን በአንተ ያለውን የእግዚአብሔርን ስጦታ እንድታነሳሳ አሳስብሃለሁ። እግዚአብሔር አለ የኃይልና የፍቅር ራስን የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም። አቅሙ እያላችሁ የማገልገል አቅሙ እያላችሁ ያለ ግብዝነት የኖራችሁ የእግዚአብሔርን የጸጋ ስጦታ ይዛችሁ ቁጭ ያላችሁ ዛሬ እኔም ማሳስበው ሐዋርያው ቅዱስ ጳውሎስ ጢሞቴዎስን እንዳነሳሳ እናንተን ላነሳሳ እፈልጋለሁ። ፍርሃት አያስፈልግም። የተሰጠንን ነገር
መጠቀም፣ ማውጣት፣ መናገር፣ ወደፊት መምጣት ያስፈልጋል። አደባባይ ዛሬ ሞልቷል። ፑልፒት ሞልቷል። ቤተ ክርስቲያን ብትከለክል ቴክኖሎጂ አለ። እንደኔ እንዲወጣችሁ ማስተማር፣ መስበክ፣ የሰማችሁትን እውነት መናገር ይቻላል። ፑልፒት ሞልቷል። የቤተ ክርስቲያን መድረክ ብቻ አይደለም መድረክ። ወደማያምኑ ሰዎች መሄድ እንችላለን። የደከሙ ሰዎች ጋር መሄድ እንችላለን። እግዚአብሔር የሰጠንን ነገር ለማውጣት ጊዜና ቦታን መጠበቅ አያስፈልግም፣ መፍራት አያስፈልግም። ምክንያቱም የተሰጠን ራስን የመግዛት መንፈስ እንጂ የፍርሃት መንፈስ እንዳልሆነ መጽሐፍ ቅዱስ ይነግረናል። ስለዚህ እየኖረ ያለው ህይወት ከነበረው ህይወት አንጻር ስታዩት ጎልቶ ያልወጣ አቅም የሌለው፣ ለምሳሌ የኢትዮጵያ መንግስት አሁን ባለው መንግስት ድሮ ሲነገር የነበረው የኤሌክትሪክ ኃይል ማመንጫ የታላቁ ህዳሴ ግድብ የአባይ ግድብ ተገንብቶ አልቋል። ውሃ ተጠራቅሟል። እዛ ማሽን ተተክሏል። እዛ ጋር ያለው ተርባይተር መምታት ካልጀመረ የነበረው ታሪክ ሁሉ ታሪክ ሆኖ ነው የሚቀረው። ታሪኩ የሚያልቀው ግን ኃይል አመንጭቶ ኃይሉ ለሀገሪቱ ገንዘብ ሲያመጣ። አሁን ህዳሴ ግድብ ታሪክ አይደለም፣ ኃይል እያመነጨ ሀገሪቷንም ከሀገር ውጭ ያለውንም በማገልገል ለኢትዮጵያ ገንዘብ እያመጣ። ልክ እንደዛው ኃይል እኛ ውስጥ መኖር፣ የእግዚአብሔር ስጦታ እኛ ውስጥ መኖር፣ በእግዚአብሔር ቃል መጠቅጠቅ ወይም የክርስትናን ህይወት በደንብ ዲሲፕሊን ይዞ መሄድ ብቻውን በቂ አይደለም፣ መውጣት አለበት። ላበረታታችሁ እወዳለሁ። የስብከት ጸጋ፣ የዝማሬ ጸጋ፣ የማስተማር ጸጋ፣ የማማከር ጸጋ የተሰጣችሁ ሰዎች፣ ነገር ግን ዝም ብላችሁ ያላችሁ ሰዎች፣ በፍርሃት ያላችሁ ሰዎች ዛሬ እኔ ላበረታታችሁ እወዳለሁ። ፍርሃት አያስፈልግም። የተሰጠን የድፍረት መንፈስ ነው። የተዳፈነ ያልወጣ እምቅ ኃይል ምን ይሰራል? የተዳፈነ መሆን የለበትም። እሳቱ መውጣት አለበት። እንዲህ ስላችሁ እንደው ቸኩላችሁ ውጡ አይደለም። ነገር ግን ፋንክሽን ማድረግ አለበት። አገልግሎት ላይ ያልዋለ የጸጋ ስጦታ እየኖረ ያለው ህይወት እነዚህ ሶስት ነገሮች ይዞ ነው እየኖረ ያለው። እምነት አለው፣ ከልጅነቱ ጀምሮ ተምሯል። የጸጋ ስጦታ አለው፣ የሚታይ የክርስትና ህይወት አለው። ነገር ግን አልጀመረም፣ መናገር አልጀመረም፣ መስበክ አልጀመረም፣ ማስተማር አልጀመረም። እጅ በመጫን ባንተ ያለውን ጸጋ አበረታታለሁ። እንደየ እምነት ደረጃችን ቤተክርስቲያን እንዳሰማራችን እንደየ እድገታችን ደቀ መዝሙር የመሆን እድገታችን ልክ መስራት ያለብን መሮጥ ባለብን ማገልገል ባለብን አቅጣጫ ሁላችን መሮጥ እንዳለብን ከጳውሎስ የመጨረሻ የኑዛዜ ደብዳቤ ውስጥ ማየት እንችላለን። በዋናነት ትኩረቴን የሳበው ከዚህ የነበረው ህይወቱ ሳይሆን እየኖረ ያለው ህይወቱ ሳይሆን ለኛም የሚጠቅመን ዛሬ እንደ ዋና ትምህርት እንድትይዙት የምፈልገው እንዲኖር የሚጠበቀው ህይወት ምን ይመስላል? እንግዲህ ጳውሎስ ከዚህ በኋላ አብሮት ስለማይኖር ከዚህ በኋላ በምን አይነት ህይወት የክርስትናን ጤንነት የአገልግሎቱን ጤንነት እግዚአብሔር የሰጠውን ጸጋ በምን አይነት ጤንነት እስከ መጨረሻ መውሰድ እንዳለበት የሚያሳየውን ነገር ይጠቁመዋል። የኑዛዜው ዓላማ ይሄ ነው። አንተ እንዲህ ነህ ነበርክ፣ አሁን ግን ያለኸው በፍርሃት ውስጥ ነው። አንተ እንደዚህ ነበርክ፣ አሁን ግን ያለኸው ያ የተሰጠህን ነገር አዳፍነህ አምቀህ ለራስህ ብቻ። ክርስትና ባይዘዌ ሌላ ስሙ ለሌላው መኖር ነው። የተዳፈነ አያስፈልግም። አቅም አለ፣ ኃይል አለ፣ ጸጋ አለ፣ ብርታት አለ፣ የመሮጥ አቅም፣ የማገልገል አቅም አለ አላችሁ። ዛሬ ይሄን መልእክት የምትሰሙ እጃችሁን አጣምራችሁ ቁጭ ያላችሁ
በቤታችሁ የተቀመጣችሁ የሰው ንዝነዛ፣ የሰው ጭቅጭቅ፣ ሰው ይናገረኛል፣ ሰው ምን ይለኛል ብላችሁ ፈርታችሁ ቤታችሁ የተቀመጣችሁ የማታገለግሉ በእግዚአብሔር መንግስት ውስጥ ያላችሁ እናንተን ዛሬ እኔም እንደ ጳውሎስ ላነሳሳና ላበረታታ እወዳለሁ። የመቀመጥ ጊዜ አይደለም፣ የሥራ ጊዜ ነው። የመሮጥ ጊዜ ነው። የሰማነውን ከልጅነት ጀምሮ ስናድግ የሰማነውን እውነት የመናገር ጊዜ ነው። የዝምታ ጊዜ አይደለም። የሚያውቁ ሰዎች ዝም ብለው ነው ብዙ ነገር የተበላሸው። የሚያውቁ ሰዎች ዝም ብለው ነው ሰዎች ሐሰተኞች መድረኩን ሚዲያውን የሞሉት። የሚያውቁ ሰዎች ዝም ብለው ነው የማያውቁ ሰዎች መጥተው ያለ ዕውቀት ቤተክርስቲያንን እያበላሹ ያሉት። ቤተክርስቲያንን የምንመራው በእግዚአብሔር ቃል ዕውቀት ነው። የምናገለግለው በእግዚአብሔር የጸጋ ስጦታ ነው። የምንኖረው እንደራሳችን እንደፈለግን ሳይሆን በተሰጠን የክርስትና ሕይወት ነው። እንዲኖር የሚጠበቀው ሕይወት ምን አይነት ሕይወት ነው? ጳውሎስ ከጢሞቴዎስ ምን አይነት ሕይወት ይጠብቃል? መጀመሪያ የሚያነሳለት ማቀጣጠልና ማነሳሳት። ላነሳሳችሁ ላበረታታችሁ እወዳለሁ። እኔም ዛሬ ምዕራፍ 1 ቁጥር 6 ላይ ስለዚህ ምክንያት እሳት እንደሚያቀጣጥል ሰው እጆቼን በመጫን ባንተ ያለውን የእግዚአብሔርን ስጦታ እንድታነሳሳ አሳስብሃለሁ። ጳውሎስ እጅ የሚጭነው ጢሞቴዎስ ኮንሸስ እንዲሆን ነው። ጳውሎስ እጅ የሚጭነው ለማሳሰብ ነው። ጳውሎስ እጅ ይጭናል፣ የሚነሳሳው ጢሞቴዎስ ነው። ጳውሎስ እጅ ጭኖ ጢሞቴዎስ ካልተነሳሳ አይቀጥልም። እጅ የሚጫነው ሰውየው ያለበትን ደረጃ አውቆ ፍርሃቱን አስወግዶ የተዳፈነ ነገር እንዳለ፣ እምቅ ኃይል ያልወጣ ኃይል እንዳለ አስቦ አገልግሎት ላይ እንዲያውል ፓወር አባይ ተገድቦ የተመረቀ ቀን ፓወር ሪጀነሬት አድርጎ ኤሌክትሪክ ኃይል እንደሰጠ ሁሉ ልክ እኛም ውስጥ የተቀመጠው የጸጋ ስጦታ ወደ ሌሎች ሲተርፍ፣ ወደ ሌሎች ሲወጣ፣ አስተማሪው በማስተማር ሲተጋ፣ ዘማሪው በዝማሬ ሲተጋ፣ ካውንስለሩ መካሪው በመምከር ሲተጋ፣ የሚጸልየው በጸሎቱ ሲተጋ፣ ብዙ ነው የእግዚአብሔር ቤት ጸጋ። ስለዚህ ማነሳሳት፣ ዕውቅና መስጠት፣ በውስጡ የነበረውን ነገር ማወቅ፣ እኔ ውስጥ ይሄ ነገር አለ ላስተምር ይገባኛል፣ እኔ ውስጥ ይሄ ነገር አለ ልሰብክ ይገባኛል። የት፣ መቼ፣ እንዴት ካሰብን ቀላል። በዚህ ዘመን ብዙ ለህዝብ የምንደርስበት መንገድ ብዙ ነው። መድረክ በሽ ነው ዛሬ። ስለዚህ ማቀጣጠል ያስፈልጋል፣ ማነሳሳት ያስፈልጋል፣ ማስታወስ ያስፈልጋል። ምንድነው እኔ ውስጥ ያለው? እግዚአብሔር የሰጠኝ በምን እንድሮጥ ነው? ይሄ የሚገርም የኑዛዜ ደብዳቤ ነው። እባክህ ተነስ። የምትተኛበት ጊዜ አይደለም፣ የምትሮጥበት ጊዜ ነው። እምቅ ኃይልህን የምትጠቀምበት ጊዜ ነው። በውስጥ የነበረህን የምታወጣበት ጊዜ ነው። ሌላው ምን ይለዋል? እንዲኖር የሚጠበቀው ህይወት ፍርሃትን አስወግድ። ቁጥር 7 ላይ ሄዳችሁ ቅድም ያነበብኩላችሁ እግዚአብሔር የኃይልና የፍቅር ራስን የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም። ዕውቀት የሌለው ድፍረት መድፈር አይችልም ጢሞቴዎስ። ለምን? በእግዚአብሔር ቃል ዕውቀት ስላደገ ማለት። በእግዚአብሔር ቃል ዕውቀት ያደገ አባቶች የሚሉ ምክርን እየሰማ ክርስትናን አንድ በአንድ ስቴፕ በስቴፕ ተምሮ የመጣ ሰው ያለ ዕውቀት አይናገርም። ዕውቀት ስላለው፣ ጥበብ ስላለው፣ ምን መናገር እንዳለበት ስለሚያውቅ መፍራት አያስፈልገውም። ፍርሃትን አስወግዶ በእግዚአብሔር ኃይል በፍቅር ራስን በመግዛት ፍርሃቱን ማስወገድ አለበት። ልንሞላ የሚገባው የእግዚአብሔር ፍቅር። ሰው የእግዚአብሔር ፍቅር በውስጡ ሲገባ መራራት ባለበት ጊዜ ይራራል፣
መቆጣት ያለበት ቦታ ላይ ይቆጣል። መገሰጽ ያለበትን እውነት ይገስጻል። ስሜቱ ኦር ደግሞ ፈቃዱ ገደብ ጥሶ እንዳይሄድ ራስን የመግዛት መንፈስ ስላለበት መቆም ባለበት፣ ቁጣውም ገደብ አለ። ሁሉ ነገር ራስን የመግዛት መንፈስ ነው የተሰጠው። የፍርሃት መንፈስ አልተሰጠንም ይላል። ጢሞቴዎስ ምን እንዲሆን ይጠበቃል? እንዲያነሳሳ፣ እንዲያቀጣጥል፣ በውስጡ ያለውን ውስጡ ላለው መንፈስ ዕውቅና እንዲሰጥ፣ እኔ እንደዚህ ነኝ፣ በእግዚአብሔር የተጠራው ነኝ፣ በእግዚአብሔር ቤት ያደግኩ ነኝ፣ ይሄን ማድረግ አለብኝ ብሎ መወሰንና መነሳሳት የግለሰቡ ጉዳይ ነው። እግዚአብሔር ከኛ ጋር አብሮ የሚሰራው እኛ ስንነሳ ነው። እኛ ስንቆም ነው። ፍላጎታችን ሲጨምር ነው። በቀዘቀዘ በፈዘዘ ውስጡ ያለውን ነገር ባላወቀ መቅደስ ውስጥ እግዚአብሔር መስራት አይፈልግም። ይኖራል፣ ግን ላይሰራ ይችላል። በደንብ እንድናስተውል እፈልጋለሁ ከዚህ በኋላ የምናገራቸውን ነገሮች። ጳውሎስ እንዲኖር የሚጠብቀው ሕይወት በጢሞቴዎስ ሕይወት ውስጥ መከራን በትዕግስትና በጽናት ማለፍ፣ አንዱ ጤንነት ተጠብቆ እስከ መጨረሻ እንዳይሄዱ የሚያደርገው ነገር አንዱ በመከራ ውስጥ በትዕግስትና በጽናት አለማለፍ። 1:8 ላይ ሄደን ስናነብ እንግዲህ በጌታችን ምስክርነት ወይም በእስረኛው በእኔ አትፈር፣ ነገር ግን እንደ እግዚአብሔር ኃይል መጠን ስለ ወንጌል አብረኸኝ መከራን ተቀበል። ወደፊት የሚጠብቅ ድል ብቻ አይደለም፣ ሃሌሉያ ብቻ አይደለም፣ አልጋ በአልጋ ብቻ አይደለም፣ እስርም አለ፣ ፈተና አለ፣ በሰዎች መገፋት አለ፣ በሰዎች መጠላት አለ። ነገር ግን ጤንነቱ እስከ መጨረሻ ጠብቀ መሄድ ከፈለግ በትዕግስትና በጽናት ነገሮችን ማሳለፍ አለብህ። ቁጥር 12 ላይ እዛው ስለዚህ ምክንያት ይህም መከራ ደግሞ ተቀብያለሁ፣ ነገር ግን አላፍርበትም፣ ያመኑትን አውቃለሁና የሰጠሁትንም አደራ እስከዚያ ቀን ድረስ ሊጠብቅ እንዲችል ተረድቻለሁ። ምዕራፍ 2 ቁጥር 3 ላይ ሄዳችሁ ስታነቡ ብዙ ሰዎች የመሰከሩትን ከኔ የሰማውን ሌሎች ደግሞ ሊያስተምሩ የሚችሉ ለታመኑ ሰዎች አደራ ስጥ ይላል። ቁጥር 8 ላይ በወንጌል እንደምሰብከው ከሙታን የተነሳውን ከዳዊት ዘር የሆነውን ኢየሱስ ክርስቶስን አስብ እያለ በዝርዝር ይሄዳል። እነዚህን ክፍሎች ነው የምናየው። እንግዲህ መከራ፣ ችግር፣ ፈተና፣ ቻሌንጅ በክርስትና ሕይወት ላይ የማይቀሩ ነገሮች ናቸው። እንኳን አይደለም በክርስትና ሕይወት ሰው የተሳካ ኑሮ እያለው ቻሌንጅ ይገጥመዋል። ፈተናው፣ መከራው አይነቱ ይለያያል። አንዱ ጫማ በማለቅ ሊቸገር ይችላል፣ አንዱ ጎማ በማለቅ ሊቸገር ይችላል። ሁለቱም የተለያየ ቻሌንጅ አላቸው። የሁለቱም ጸሎት የተለያየ ነው። የሁለቱም ፍላጎት የተለያየ ነው። በዚህም ሁን በዛም ግን ምድር ላይ በሚገጥመን በማንኛውም ፈተናና ቻሌንጅ ውስጥ መጽናት ካልቻልን የክርስትናን ጤንነት ጠብቀን መኖር አንችልም። ስለዚህ አስተውል ይለዋል። ልትኖር የሚገባው ህይወት መከራ ያለበት፣ ፈተና ያለበት፣ ቻሌንጅ ያለበት ነው። ምን አድርግ? ጸንተህ ቁም፣ በጽናት ቁም፣ አትፍረክረክ፣ ጉልበትህ አይራድ። እንዴት? በእግዚአብሔር ኃይል። 1:8 ላይ ሄዳችሁ አንብቡ። መከራን በትዕግስት የምታልፈው በአንተ ኃይል አይደለም፣ በእግዚአብሔር ኃይል። የእግዚአብሔር ኃይል በዚህ ምድር ላይ ስንኖር የምናሳልፋቸውን የትኛውንም ቻሌንጆች እንድናልፍ ይረዳናል። ኃይሉ ያሳልፋል። ኃይሉ በእሳት ውስጥ መንገድ ይሆናል። በእግዚአብሔር ኃይል መከራን በትዕግስትና በጽናት ማለፍ የምትችለው የእግዚአብሔርን ኃይል ሁል ጊዜ ስትደገፍ፣ ሁለተኛ በጸጋው
1:9 ላይ ቅድም ያነበብኩላችሁ ክፍል ላይ አለ። ያዳነን በቅዱስ አጠራር የጠራን እግዚአብሔር ነውና ይህም እንደ ራሱ ሐሳብና ጸጋ መጠን እንጂ እንደ ስራችን መጠን አይደለም። ይህ ጸጋ ከዘላለም ዘመን በፊት በክርስቶስ ኢየሱስ ተሰጠን። የምናልፍበት ኃይል የእግዚአብሔር ጸጋ። 2:1 ላይ ሄዳችሁ ስታነቡ እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ። መከራ አለ፣ ጸጋው አለ። መከራ ቻሌንጅ አለ፣ ኃይሉ አለ። የእግዚአብሔር ጸጋ የእግዚአብሔር ኃይል የማያሳልፈን የህይወት ስታይል የለም። አንብበናል። እሳት ውስጥ አብሮ በመግባት የእሳቱን ኃይል እንዳጠፋ ባህርን በመክፈል የገጠማቸውን የኤርትራን ባህር በመግጠም ግብፃውያንን እንዴት ቻሌንጅ እንዳደረገ የአደባባይ ሚስጥር። ስለዚህ ጸጋው ያሻግራል። ብቻህን አይደለም፣ አትፍራ እምልህ አገልግል እምልህ የሚያስችል ኃይል ስላለ ነው። በትዕግስትና በጽናት ማለፍ 13 ላይ ሄዳችሁ ስታነቡ 1:13 ላይ ሄዳችሁ ስታነቡ ሌላውን ሐሳብ ታገኛላችሁ። ምን ይላል? በክርስቶስ ኢየሱስ ባለ እምነት ፍቅር አድርገህ ከኔ የሰማኸውን ጤናማ ቃል ምሳሌ ያስ መልካሙን አደራ በእኛ በሚኖረው በመንፈስ ቅዱስ ጠብቅ። በመከራና በትዕግስት ውስጥ በጽናት የምታልፈው በመጠበቅ ነው። በማጉረምረም አይደለም፣ ተስፋ በመቁረጥ አይደለም። ህይወት ምንም አይነት ቻሌንጅ ቢኖራት፣ አገልግሎት ምንም አይነት ቻሌንጅ ቢኖረው፣ የምትኖረው ህይወት ምንም አይነት የተለያዩ ራሳቸውን እየቀያየሩ የሚመጡ ቻሌንጆች ቢኖሩም እንድትኖር የሚጠበቀው ህይወት እግዚአብሔርን ሁሌ በመጠበቅ ጠባቂ የሌለ ይመስላል አንዳንድ ጊዜ። ዳዊትን ለ38 ዓመት ሳኦል ሲያሳደው ዳዊት አምላክ ያለው አይመስልም። አያችሁ፣ በትዕግስት በጽናት በመከራ በማለፍ በመጠበቅ። ሌላው ጽናት ነው። ብዙ ክፍል ውስጥ 2:10 ላይ ሄዳችሁ ስታነቡ አሁንም ግን በመድኃኒታችን በኢየሱስ ክርስቶስ መገለጥ ታይቶ እርሱ ሞቱን ሽሮ እኔ ሰባኪና ሐዋርያ አሕዛብ አስተማሪ እንደሆን በሾሙበት በወንጌል ሕይወት አለመጥፋትህን ወደ ብርሃን አውጥቶ ቁጥር 2:10 ላይ ጽናት 11ም ላይ ሄደን ስናነብ ስለዚህ ምክንያት ይህ መከራ ደግሞ ተቀብያለሁ፣ ነገር ግን አላፍርበትም። ያመኑትን አውቃለሁ፣ የሰጠሁትን አደራ እስከዚያ ቀን ድረስ ሊጠብቅ እንዲችል ተረድቻለሁ። መጽናት ያስፈልጋል። 3:14ም ላይ ይሄን እናያለን። 3:14 ላይ ምዕራፍ 3 ቁጥር 14 ላይ ምን ይላል? አንተ ግን በተማረው በተረዳኸው ነገር ጸንተህ ኑር። ከማን እንደተማርክ ታውቃለህ። ምን ብለህ ኑር? ጸንተህ ኑር። 4:2ም ላይ ሄደን ስናነብ ቃሉን ስበክ፣ በጊዜውም አለ ጊዜውም ጽና፣ ፈጽመህ እየታገስህ አስተምር፣ ዝለፍ፣ ገስጽ፣ ምከር። በጊዜውም አለ ጊዜውም ጽና። የክርስትና ሕይወት በጤንነት ተጠብቆ እንዲኖር ጳውሎስ እንዲኖር እየመከረው የኑዛዜው ደብዳቤ ላይ እየጻፈ ያለው ወደፊት ልትኖር የሚገባ ሕይወት መከራን በትዕግስትና በጽናት በማለፍ ነው። እንዴት? በእግዚአብሔር ኃይል። እንዴት? በጸጋው በመደገፍ። እንዴት? በመጠበቅ ጌታን። እንዴት? በመጽናት። የሁላችንን ጤንነት እንዳይጠበቅ የሚያደርገው ነገር አንዱ አለመጽናት። ክርስትና ጽናትን ይፈልጋል። ጸንቶ መቆምን ይፈልጋል። ጸንቶ መጠበቅን ይፈልጋል። ስለዚህ ወደፊት እንዲኖር የሚጠበቀው ህይወት መከራን በትዕግስትና በጽናት ማለፍ እንደሆነ ይነግረናል። እኔና እናንተ እየኖርን ያለነው ህይወት ምን ይመስላል? በምን አይነት ቻሌንጅ ውስጥ እያለፍን ነው?
የእግዚአብሔር ጸጋ እላያችን ላይ እንዳለ ጌታን እየጠበቅን በነገሮች እየጸናን ነው እየኖርን ያለ ነው። እናንተ ተስፋ የቆረጣችሁ ያዘናችሁ፣ በብዙ ውጣ ውረድ ውስጥ ከቤተ ክርስቲያን ርቃችሁ ያላችሁ፣ እኔ ዛሬ መልእክት አለኝ። ወደ ቤተ ክርስቲያን የማትሄዱ፣ ቃሉን የማታነቡ፣ በመከራና በፈተና ምክንያት እጃችሁን አጣምራችሁ ቁጭ ያላችሁ፣ ዛሬ እኔ ለእናንተ መልእክት አለኝ። የእግዚአብሔር ጸጋ እስከ መጨረሻ ያስኬዳል። የእግዚአብሔር ጸጋ ኃይል አለው። ጠብቁት ጌታን። ጸንታችሁ ቁሙ። መንፈሳዊ ጤንነት ዝም ብሎ አይጠበቅም፣ በመጽናት ይጠበቃል። ሐዋርያው ቅዱስ ጳውሎስ የኑዛዜው ደብዳቤ ላይ ይሄንን ተናግሯል። ሌላው ያነሳለት ለሌሎች አደራ መስጠት እንዳለበት ነው። ክርስትና ራስን ማደለብ፣ ራስን ማብቃት፣ ራስን ለራስ ብቻ በሚሆን ነገር ራስን መሙላት ብቻ አይደለም፣ የሞላነውን ማካፈል መቻል አለ። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 2 ላይ ጳውሎስ ሲናገር ምን ይላል? 2:2 ላይ እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ ካለ በኋላ ብዙ ሰዎች የመሰከሩትን ከኔ የሰማኸው ሌሎች ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ። ወንጌል የዱላ ቅብብሎሽ ነው። ከኋላ ለሚሮጥ ሰው የሚሰጥ ነው። የሚኖር ብቻ ሳይሆን ሌሎች እንዲኖሩ የሚሰጥ የዱላ ቅብብል ነው። ዱላው በእጃችን አለ። እኛ የትላንትና ውጤቶች ነን። ትላንት የተሰራብን ነን። ዛሬ ደግሞ ተረኞች ነን። እግዚአብሔር እድል የሰጠን ዛሬ ተረኞች የሆነው ግን ነገ ሌሎችን እንድናዘጋጅ ነው። ተረኞች ምን እየሰራን ነው? ሌሎችን እያዘጋጀን ነው ወይ? ተመልከቱ፣ ጳውሎስ ብዙ ሰዎች የመሰከሩትን እሱ የተቀበለው ማለት ከኔ የሰማኸው እሱ ጋር እንዲቆም አይፈልግም። ሌሎች ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች፣ ብዙ ሰዎች ከኔ የሰማኸው ሌሎች ሰዎች። ሶስት መሰላል ጳውሎስ ከኪሱ አይደለም ያወጣው፣ ሰምቶ ነው። ከየት ሰማ? ከሱ በፊት ከነበሩ አባቶች አነበበ፣ ተረዳ፣ ተገለጠለት። ያንን እውነት ኖረ፣ ያንን እውነት ተቀበለ። እዛ ጋር እንዲቆም ግን አልፈለገም። ለዚህ ልጅ አደራ ሲሰጥ እናያለን። ስለዚህ አንተም እኔ የሰጠውን አደራ እንድታስቀጥል እፈልጋለሁ ነው። 4:2 ላይ የሞት አፋፍ ላይ ያለ የኑዛዜው የመጨረሻው ቃል ነው ይባላል በመጽሐፍ ቅዱስ ውስጥ። ቃሉን ስበክ፣ በጊዜውም አለ ጊዜውም ጽና፣ ፈጽመ እየታገስ እያስተማር ዝለፍ፣ ገስጽ፣ ምከር። ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣል፣ ነገር ግን ጆሮአቸውን የሚያሳክክ ስለሆነ እንደገዛ ምኞታቸው ለራሳቸው አስተማሪዎች ያከማቻሉ ይላል። ለሌሎች አደራ መስጠት። ምን አገባኝ ብለን እጃችንን አጣምረን ቁጭ አለን። ሐሰተኞች በመድረኩ ላይ እውነት የሌላቸው ሰዎች በየአደባባዩ ወጥተው የፈለጉትን ነገር ሲናገሩ እኔ አይመለከተኝም ብለን እጅ አጣምረን የተቀመጥን ሰዎች ጳውሎስ ጢሞቴዎስ መኖር ያለበትን ሕይወት ሲጠቁም ለሌሎች አደራ መስጠት፣ ሌሎችን ማስተማር፣ ሌሎችን መገሰጽ፣ ለሌሎች አቅጣጫ ማሳየት የኔና የናንተ ኃላፊነት ነው። በቤተ ክርስቲያን ውስጥ ያሉ ወጣቶችና ታዳጊዎች ምን እየተማሩ፣ ምን እየቀሰሙ፣ ምን እያወቁ ነው እያደጉ ያሉት? ምን እየሰጠናቸው ነው? ጳውሎስ እነሱም አደራ እንዳለባቸው፣ ጢሞቴዎስ አደራ እንዳለበት፣ ለሌሎች ይህን አደራ መስጠት እንዳለበት፣ እኔ ከሌሎች ሰምቼ ወደ አንተ እንዳመጣሁት አንተም ከኔ የሰማኸውን ወደ ሌሎች ማስተላለፍ እንዳለብህ እያለ ማሳሰቢያ ይሰጣል። ጤንነት የሚጠበቀው በዚህ መንገድ ነው። አገልግሎት የሚፈጸመው የሰማነውን እውነት ለሌሎች በማስተላለፍ
ብዙ ሰዎች ዝም ብለዋል። በጣም ብዙ ሰዎች። ሌላው የዓላማ ሰው መሆን ነው። ዓላማ ያለው ሰው መሆን ምዕራፍ 2 ቁጥር 4 ላይ ሄደን ስናነብ ላንብብላችሁ። ይሄ በጣም የሚገርመኝ ክፍል ነው። እንደ ኢየሱስ ክርስቶስ በጎ ወታደር ሆነ አብረኸኝ መከራን ተቀበል። ምንን ተቀበል? መከራን ተቀበል። የሚዘምት ሁሉ ለጦር ያስከተተውን ደስ ያሰኝ ዘንድ ትዳር በሚገኝ ንግድ ራሱን አያጠላልፍም። አንደኛ። ሁለተኛ ደግሞ በጨዋታ የሚታገል ማንም ቢሆን እንደሚገባ አድርጎ ባይታገል የድሉን አክሊል አያገኝም። ሶስተኛ የሚደክመው ገበሬ ፍሬውን ከሚበሉ መጀመሪያ እንዲሆን ይገባዋል። የምለውን ተመልከት፣ ጌታ በነገር ሁሉ ማስተዋልን ይስጥህ ይላል። እንግዲህ የዓላማ ሰው የሚሆነው እነዚህን ሶስት ጳውሎስ ያነሳቸውን ምሳሌዎች የመጀመሪያው ወታደር ነው። ሁለተኛው አትሌት ወይም ስፖርተኛ ነው። ሶስተኛው ገበሬ ነው። እነዚህ በዓላማ የሚደረጉ ነገሮች ናቸው። ወታደር ቤቱን፣ ኑሮውን፣ ህይወቱን እንዳያስብ ውትድርና ዓለም ላይ ገብቶ ወደኋላ የሚያስበው ነገር ካለ፣ የሚጎትተው ልቡን የሚከፍል ነገር ካለ ልቡ ወደዛ ሲሄድ ሊመታ ስለሚችል ለዚህ ነው ሰዎች ሳያገቡ ወደ ውትድርና የሚወስዷቸው። ለምን? እሱ ሊጠብቅ የሚገባው አንድና አንድ ራሱን ከጠላት የሚጠብቅበትን መንገድ መጠበቅ አለበት። ምሽጉን መያዝ አለበት። ትኩረቱ በሙሉ ጠላት ላይ መሆን አለበት። ይሄ የሚሆን ከሆነ ወታደሮች በሰው ህይወት ውስጥ ወታደሮች በውትድርናው ዓለም ላይ ትኩረታቸውን የሚሰርቅ ነገር ካለ በጠላት ስለሚጠቁ እኔና እናንተም ትኩረታችንን ህይወታችንን የሚስብ የሚጎትት ልብ የሚከፍል ወደኋላ የሚያስቀር ሌላ ምኞት ካለ የዓላማ ሰው መሆን እንደማንችል እነዚህ ሶስት ነገሮች። አትሌትንም ስትመለከቱ ጳውሎስ ይሄን ያነሳበት የራሱ ምክንያት አለው። ሯጮች፣ ስፖርተኞች መጨረሻ አሁን ዓመት መጨረሻ ላይ ነው ያለነው። ውጤቶች፣ የተለያዩ ውጤቶች፣ ድሎች በዓለም ላይ እየሰማን ነው። እንደዚህ አይነት ክለብ ዋንጫ በላ፣ እንዲህ አይነት አትሌት ሩጫውን ፈጸመ፣ አሁን የዓለም ዋንጫም እየመጣ ነው። ፍሬ የሚሰበሰብበት ያ ቦታ ለመድረስ ትግል አለው፣ ብዙ ልፋት አለው። የዓላማ ሰው ይታገላል። ገበሬን ደግሞ ተመልከቱ። መዝራት ባለበት፣ መኮትኮት ባለበት፣ ማዳበሪያ መስጠት ባለበት ቦታ ላይ የማያደርግ ከሆነ ውጤት አያገኝም፣ ፍሬ አያገኝም። ስለዚህ ጳውሎስ ጢሞቴዎስ እንዲኖር የሚፈልገው ህይወት ምንድነው? የዓላማ ሰው ሆኖ እንዲኖር ይፈልጋል። እንደ ወታደር የዓላማ ሰው፣ እንደ ስፖርተኛ የዓላማ ሰው፣ እንደ ገበሬ የዓላማ ሰው። እነዚህ ሶስት ምሳሌ የተጠቀሱ ነገሮች በዓላማ የማይኖሩ ከሆነ ከፍሬ ጋር አይገናኙም፣ ውጤታማ አይሆንም። ወታደር አያሸንፍም። አትሌት ወይም ስፖርተኛ ግብ ላይ አይደርስም። ሌላው ጳውሎስ እንዲኖር የሚጠበቅበትን ህይወት ሲነግረው ለጢሞቴዎስ ኑዛዜው ላይ ያስቀመጠው ሌላው ሐሳብ ምንድነው? የማያሳፍር ሰራተኛ መሆን። ምዕራፍ 2 ቁጥር 15 ላይ ምን ይላል? የእውነትን ቃል በቅንነት የሚናገር የማያሳፍርም ሰራተኛ ሆነ የተፈተነውን ራስህን ለእግዚአብሔር ልታቀርብ ትጋ። የማያሳፍር ሰራተኛ መሆን እንዳለበት ማፈሪያ አለ ማለት ነው። ተልኮ ሚሽኑን የማይፈጽም አለ ማለት ነው። የማያሳፍር ሰራተኛ በዓላማ የሚኖር የማያሳፍር ሰራተኛ የተሰጠውን እውነት ለሌሎች በትክክል የሚሰጥ የማያሳፍር ሰራተኛ በመከራ ውስጥ በትዕግስትና በጽናት ጸንቶ የሚቆም የማያሳፍር ሰራተኛ በመሆን ሲለው ጳውሎስ
የሚያነሳለት አንድ ፖይንት አለ። የመጨረሻ ዘመን ባህሪ ያላቸውን ሰዎች የሚያሳፍሩ ሰራተኞች ናቸው። የመጨረሻውን ዘመን ባህሪ ያላቸውን ሰዎች የሚያሳፍሩ ማፈሪያ የሆኑ ሰራተኞች ያሉበት ነው። አንተ ግን የማታሳፍር ሰራተኛ ሁን። ምዕራፍ 3 ላይ ሄደን ስናነብ ይሄንን እናያገኛለን። ነገር ግን መጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይንወቅ። ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅ የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮ መልክ አላቸው፣ ግን ኃይሉን ክደዋል። ከነዚህ ሰዎች ራቅ። የሚያሳፍሩ ማፈሪያ የሆኑ ሰራተኞች ምን አይነት ናቸው? በዚህ ዲሲፕሊን የሚኖሩ፣ እርቅ ላይ የሌሉ፣ ሰላም ላይ የሌሉ፣ ተሳዳቢዎች፣ ጨካኞች። የማያሳፍር ሰራተኛ የምትሆነው ከነዚህ ሰዎች ስትርቅ፣ በነዚህ ሰዎች ድርጊት ሳትሳብ ስትቀር፣ በነዚህ ሰዎች እጅ ውስጥ ሳትወድቅ ስትቆም፣ እስከ መጨረሻ በጤንነት የምትሄደው። ተረትን የሚወዱ ምዕራፍ 4 ቁጥር 4 ላይ በጣም የሚገርም ነው። እውነትን ከመስማት ጆሮአቸውን ይመልሳሉ፣ ወደ ተረት ፈቀቅ ይላሉ። ተረትን የሚወዱ ዛሬ የሚቆጣን የሚገስጽን መንገድ የሚያሳይን ማን ይፈልጋል? ማስመሰልን፣ ኃጢአተኛን ኃጢአተኛ የማይል ኃጢአተኛውን ጻድቅ የሚል በበዛበት በዚህ ዘመን ከተረት መራቅ እንዳለበት፣ እውነት መናገር እንዳለበት፣ ዓለምን የሚወዱ ሰዎች እንዳሉ ከዓለም መላቀቅ እንዳለበት፣ አንተ የማታሳፍር ሰራተኛ ሆነ አገልግሎትን መፈጸም አለብህ የሚል ወደፊት መኖር ያለበትን ማስጠንቀቂያ ሲሰጥ እናያለን። የመጨረሻው እና በዛሬው መልእክት ማጠቃለያ ላይ ያለው እንዲኖር የሚጠበቅበት ህይወት የክብር ዕቃ መሆን እንዳለበት ምዕራፍ 2 ቁጥር 20 ላይ ምን ይለዋል መሰላችሁ? በትልቅ ቤት ውስጥ የእንጨትና የሸክላ ዕቃ ደግሞ አለ እንጂ የወርቅና የብር ዕቃ ብቻ አይደለም። እኩሌቶቹ ለክብር፣ እኩሌቶቹ ለውርደት ይሆናል። እንግዲህ ማንም ራሱን ከነዚህ ቢያነጻ ለክብር የሚሆን የተቀደሰ፣ ለጌታውም የሚጠቅም ለበጎ ስራ ሁሉ የተዘጋጀ ዕቃ ይሆናል ይላል። የክብር ዕቃ አለ፣ የውርደት ዕቃ አለ። ምሳሌ ብናነሳ በእሳት ላይ የሚጣዱ ድስቶችና ወጥ የሚቀርብባቸው ሳህኖች እኩል ፖዚሽን የላቸውም። ብፌ ውስጥ የሚቀመጡ አሉ፣ ኩሽና ውስጥ የሚቀመጡ ደግሞ አሉ። ስለዚህ አንተ የክብር ዕቃ ነህ። የክብር ዕቃ ሆነ መኖር ነው ያለብህ። ውርደት አንተ ውስጥ መኖር የለበትም። የማያሳፍር ሰራተኛ መሆን አለብህ። የዓላማ ሰው መሆን አለብህ። የተሰጠህን አደራ በትክክለኛው መንገድ በትክክለኛው ዕውቀት ለሌሎች መስጠት ያለብህ ሰው መሆን አለብህ። በመከራና በትዕግስት ጸንተህ መቆም አለብህ። በውስጥ ያለውን ነገር እያቀጣጠልክ እስከ መጨረሻ መኖር አለብህ ይለዋል። መልእክቴን ስጠቀልል በምን አይነት ህይወት ውስጥ ነበር? ላስታውሳችሁ፣ ወደኋላ መለስ ብላችሁ አስቡ። እንደ ጢሞቴዎስ የሚመሰከር ህይወት አለን ወይ? ግብዝነት የሌለበት እምነት አለን ወይ? የእግዚአብሔር ስጦታ አለን ወይ? ቃሉን በማወቅ እና በማሰላሰል በእግዚአብሔር ቃል ህይወታችንን አሳድገናል ወይ? የእግዚአብሔር ቃል ሙላት በእኛ ውስጥ አለ ወይ? የሚታይ የክርስትና ህይወት አለን ወይ? ይሄ ካለ ማድረግ ያለብን መነሳት ነው ያለብን። ፍርሃትን ከኛ ማስወገድ ነው ያለብን። አሁን እየኖርን ያለ ነው። ይሄ በውስጣችን ኖሮ እየኖርን ያለው ህይወት የተዳፈነ በፍርሃት የተሞላ ከሆነ እሱ ነገር መወገድ አለበት። ስለዚህ ምን እናድርግ? የሚጠበቀው ምንድነው? አንተ ወደፊት መኖር ያለብህ፣ ማቀጣጠል አለብህ፣ ማነሳሳት አለብህ፣ ፍርሃትን ማስወገድ አለብን። በመከራ ውስጥ በትዕግስትና በጽናት መቆም አለብን። እንዴት? በእግዚአብሔር ጸጋ። እንዴት? በእግዚአብሔር ኃይል። እንዴት? በመጽናት። እንዴት?
እግዚአብሔርን በመጠበቅ ለሌሎች አደራ በመስጠት የተሰጠንን በማካፈል የዓላማ ሰው መሆን እንደ ወታደር፣ እንደ ገበሬ፣ እንደ ጎበዝ ስፖርተኛ ታግለን ከፍሬያችን ጋር ልንገናኝ ይገባል። ዓላማ እንዳለው ሰው መኖር፣ የማያሳፍር ሰራተኛ ሆኖ መኖር፣ የመጨረሻው ዘመን ባህሪ ካላቸው ሰዎች በመራቅ የመጨረሻው ባህሪ እንደሌለበት ሰው በመኖር የክብር ዕቃ ሆነን እንድንጨርስ እግዚአብሔር ሁላችንን ይወዳል። ሕይወታችንን በምን አይነት ጤና እየጠበቅን ጤናማ ቃል ይዘን እየተጓዝን ነው? ነገርህን ሁሉ በልክ አድርግ፣ የተሰጠህን የወንጌል እውነት ይዘ እስከ መጨረሻ ሂድ የሚለውን የጳውሎስን የኑዛዜ ደብዳቤ እንደገና እንድታነቡት በመጋበዝ ዛሬ ለእናንተ ያለኝን መልእክት በዚሁ ቋጫለሁ። እግዚአብሔር ዘመናችሁን ይባርክ። በጣም ወዳችኋለሁ። ሻሎም